ደጀን የሚባል ልጅ አለ። እየሰማኝ ነው? እነሱ ነው የመሪዎቹ ስም ቆይ ማና ማን ናቸው? የትኞቹ መሪ? ሁለተኛ ተቀብለ መሯችሁ ምን ልብስ ነበር የለበሱት? ጥቁር ቲሸርት አረንጓዴ በርበር አድርገዋል አላደረጉም? ወደ ካምፕ የወሰዷችሁ ደላላዎች። ይኸው አንደኛው ልጅ ራሱ ይሄን ብቻ መልስልኝ። አረንጓዴ በርበር ላያቸው ላይ የጫኑ ጥቁር ቲሸርት የለበሱ ናቸው አይደሉም? ወደ እኔ የምነግራችሁ ነገር አዳምጠኝ። በቃ ስለኔ ጠይቀኛል፣ አዳምጠኝ። እኔን አሁን መልስ። ለብሰዋል አልለበሱም? ቃል በቃል ንገረኝ። እንዴት ቃል በቃል ንገረኝ? አልገባኝ። አረንጓዴ በርበር ላይ የጫኑ እኮ መጠየቅ የምችለው ከእኔም ብቻ አይደለም ከሁሉም ጋር ነው እኮ። አንተ ለብሰዋል አልለበስኩም? ከሁሉም ጋር ነው መጠየቅ ያለብኝ። እኔ ብቻ ለምንድን ነው የምጠየቀው? እንደዚህ የሚባል ነገር የለም ከዚህ በኋላ። አሁን ጥያቄውን መልስ። እኔ ብቻ አልመልስም። ለምንድን ነው ብቻዬን የምጠየቀው? አንተ ነህ እኮ ሙታን ነው የተናገርከው። አንተ ነህ የምትጠየቀው። ሞተች ያልከው አንተ ነህ የምትጠየቀው። አንተ ነህ ሌባው። ጭንቅላትህን ነው የምንልህ። ጭንቅላትህን ትባላለህ። ተናገር ትክክለኛውን ነገር። እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዙ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታን ነው የተናገርከው አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገርህ። ማንንም አልዋሸም። ቆይ እግዚአብሔር ምስክር። የዋሸሁት ነገር ካለ መጥተው ይጠየቁ። የገጠር ልጅ ዋሸበት ልንገርህ። የዋሸሁት ነገር ካለ ማለት ነው። ዋሸበት ልንገርህ። ጥሩ መጣህ። እንዲሁ ሌላው ሰው ዋሸበት ልንገርህ። መጥተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየኸውም? አልሰማሁም? ቆይ ሰምቻለሁ። ጠይቃችሁኝ ማለት ነው። በተረጋጋ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ። እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ። ዝም በል ያልከውን ልንገርህ። ሁለት ቃል አወራህበት ነው። አዳምጠኝ። ልናገራ እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ የምትናገሩት። ውሸትህን ልንገርህ። አዳምጠኝ። በራስህ ምላስ አዳምጠኝ። እንጂ አዳምጠኝ። ልናገር አይደል ታዲያ? ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ። እሺ ቆይ እኮ ልንገርህ። እኔን እሺ ስማኝ። ቆይ ልንገርህ። ሰው ዛሬ አንተ ብቻ ለማሳመን አትሞክር። አትመን ዝም ምንድን ነው አንቺ ለእሱ ድጋፍ መሰለኝ። ስነ ስርዓት ለማሳመን አትሞክር። በቃ ዝም በይ። አዳም ውሸትህን ልንገርህ። እኛ ጋር የገባህ ጊዜ ተደፍራ አይተሃታል ወይ? ትልቅ አላየሁም ማለት አላየሁም። ሁለተኛ ነብረሽ ሲጠይቁ በእርጋታ መንፈስ ነው የጠየቁ። በእርጋታ መንፈስ በፊትስ እንዳንተ ተሳርቦ ነው የጠየቀኝ። ንገረኝ። እኛም ሳንሰድብ በክብር የጠየቅን የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንትና የሄድኩት አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ህዝብ የደበቅነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን ገዳይ ነው። እንደዚህ የሚባል ነገር የለም። ማንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት? ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ሁሉም ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰሙ ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋይ ስለሆናቸው አናቅም እንዴ? እኔ ልንገር፣ ተመክረህ ነው የመጣው። ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ልጅ ሌባ እኔ ነኝ ያወጣሁት። እኔ መወያት አልቻለም። የመጣውን ልጅ ሌባ ነው ደግሞ ህዝብ ሊያስረዳ ነው። እንደሱ ሌባ ነው ጭንቅላቱን እንለዋለን። ይህን ችግር የለም። እዛው ሳውዲ ላይ እነሱ ፊት ጭንቅላቱን አስብለን ያስረክባቸዋል። ይኸውላችሁ የመጀመሪያ ቀንም አልሰደብነው። በተረጋጋ መንፈስ ነው የጠየቅነው። በተረጋጋ መንፈስ መልሶ እነ ብሬክስ ጠየቁት። ሌላ ወሬ ያመጣ 2 ቃል። ሁለተኛ ለምን ፈራ? አሁን እኮ እውቀት ቢኖረው ይሄ እነሱ ጋር ካላደለ የት ቦታ ነበርን ብሎ ይሄን ሰውዬ መርታት ይችላል እኮ። መቼም የሌለ ሰው መቼም የደረሱበትን መንገድ ሁሉንም አያውቅም አይደለ? አያውቅም እኮ። ስለዚህ ሌባ ነው። ሁለተኛ አሰማቸው። አሁን በስልክ ያለው ልጅ ደውልና ሰው ሰባስቦ ሳለ ቅድም የተናገረውን ነገር አሁን
አሁን ህዝብ ፊት ስሙት። ያንኛው ይሄ መረጃ እንዳይወጣበት ፈልጉ። ሚኪ እሱ ከላይ ይቀመጥ ሚዩት ያርግና ይሄንኛው ልጅ ያውራ። አድምጡ፣ ሁሉም ሰው አድምጥ። ጭቅጭቅ ሳይሆን ይኸውልህ ሚኪ ይግባና ከአንድ እስከ አንድ ዝም ብሎ ይሄንኛው ልጅ ያውራ። እምቢ አለ እኮ አልሰማም አለ እኮ። በኋላ ይመልሳል መጥቶ ከፈለግ እሱ እውነት አለው። አለቆች እኮ ደቅነውበት ሁሉ ሊሆን ይችላል። የተሰበሰበው ሰው ይስማ። ልጁ አጠጥተው ነው እኮ ያመጡት። አስክረው ነው እኮ ያስገቡት። ዛሬ አስክረው ነው ያስገቡት። ሰያ ወንድማችን ተረጋጋሙ። አሁን ደግመ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? ይሰማል። ሹምዬ የገጠር ነው ለካ በኔት እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይህን ነው የሚደብቀው። እንደገና ደግሞ የተነስነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ። ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል። ሆነ እሱ የጠፉት በቃ ከወዲያ መጡ። እነዛኞቹ ይዘው ሁለቱ ሌላ ነው እናንተን ይዟችሁ ከሄደው። ከወዲያ ሁለት መጡ። እነሱ ተደዋውለው መጡ። ቶሎ ይዘው እነሱ ማለት 6 ሰዓት ወይም 4 ሰዓት እና ሀኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘው ሄዱ። ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር። አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ጤና ናት። ሲጀመር ደክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ገፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ካላስጠፉት አላውቅም። እሱም ቢለቀው ገመዱን እንዴት እንደምታይ ነበር እሱ። አንተ በአይነህ ያየኸውን እስኪ ንገረን ሙሉ ከጅምሩ እስከ መጨረሻ። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው እየሄድን ኖርማል ናት። ምንም የሆነችው የደከመችውም ነገር የለ፣ ምንም ነገር የሆነችው ነገር የለ። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ እዛ ጋር ያስቀሯት። እንግዲህ እዛ ጋር ደግሞ እሱ እያለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮች ሲየመቱ ሲወስዷትም አይተዋል። እንደገና አሁን ይህን መጀመሪያም አልተናገረም ነበር እኮ። አሁን ነው ሁለተኛ ነው ደግሞ በርቀት ናልኛ ያለው ውሸቱን ነው። በርቀት አይደለም፣ ድንጋይ ብቻ ነው የሚከለለን፣ ትልቅ ድንጋይ። ማን ነበር ሊከላከልላት የሞከረ? አቢ የሚባል የጀጓሉ። ምን ብሎ ነበር እሱ? እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው እሱ። ሲወጥቷት ልቀቋት ነው እሱ። ግን ያን ሲሁላ ሲሆን ሽርጡ ከነምን ብሎ ቁጭ ብሏል። እኛ ቁመናል ሁላችንም። ያው ከዛ አንድ እጠብሳለሁ አርፈ ተቀመጡ አሉ። ምንም እሱም በጥፊ መቱት። ከዛ ዝም አለ። የጀዋሃው ነው በጥፊ መቱት። እሱን መተውታል በጥፊ። እየሰማችሁ ነው እንግዲህ።
አንደኛ እሱ ሁሉ ሲሆን ሽርጡን ተፈናንቦት ብሎ ቁጭ ብሏል። ምንም አይነት ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። ያ ሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ጭንቅላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁ ውሳ ተቀምጠናል። እኛም ሁላችንም የእሱ ተመለሰለት። የእኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የእሱ ተመልሶለታል። የእሱ ተመልሶለታል። እንዲህ እየሰማችሁ የምትጠይቁት ካለ ጠይቁ። ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱ ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋችሁ ሄዱት። የለበሱት ልብስ ምን ይመስል ነበር? ሀኒ ጋር ስለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ የደረቀ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። እየጮኸች ነበረ። እኛን መጡ እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘው የሄዱት ደላሎች ይዘው አቀሩ ማለት ነው። መሪዎቹ እሷ ከወዲያ የመጡት እነዛ አረንጓዴ ሽርጥ ነው የለበሱት። ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። እናንተ ስትሄዱ ጥላችኋ፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇንም ይዘዋታል። አንደኛዋ ልጇን እሷ እየጎተተኝ ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ፀጉር አይተናል እና እስቲ አብረዋት ከነበሩ ያ ፀጉርስ የእሷን ይመስላል ወይ? ፀጉሯ እንዴት ነበር? ሲጀመር ፀጉሯ እሷን የተሰራችው ምን መሰለህ? ለብቻ የሚሰሩት ምንድን ነው ዝም ብሎ ጉንጉን እንደዚህ ቁጥርጥር የሚፈትሏል። ቁጥርጥር እሱም ነው የተሰራው። ሲጀመር እንዳያልበኝ ምናምን ብላ እንደዛ ነው የተሰራው ፀጉሯ። ሲጀመር እንደዛ አይደለም የእሷ ፀጉር የተሰራችው ነው። እሱ ይኸውልህ ሰያ፣ እዚህ አድማጩ መመልከት እና መስማት ያለበት ነገር ሀኒ የመጨረሻ ስትለያቸው ወድቃ ሳይሆን ያዩዋት፣ ሁለት እጇን ይዘዋትኝ ስትራግል እያደረገች እየተመናጨቀች ሪ እያለች እያለቀሰች ከየመን የመጡት ሁለቱ ጥቁር ቲሸርትና አረንጓዴ ሽርጥ የለበሱ ሰዎች እነሱን ይዘዋቸው ሄዱ። ከሳውዲ ይዘዋቸው ሄዱ የነበሩ ሰዎች ግን እሷን ይዘው መለሷት እያለ አለቅ። ይሄ ነው እውነታው። ይሄ እሺ፣ ሌላም ጠይቁት አለ ተስፍሽ ሹምዬ መልስ ካለክ በሰከረ መንፈስ ሳይሆን በተረጋጋ መንፈስ ናና መልስለት። ገብቶሃል? በሰከረ መንፈስ አይደለም። የሌባ አይነ ደረቅ እንባወዳድለው እንዳሉ ሳይሆን ናና በትክክሉ ለዚህ መልስ ይሄን መጠየቅ ትችላለህ። ለምሳሌ ያደራችሁበትን መጠየቅ ትችላለህ። የዋላችሁበትን ያረጋችሁትን ምልክት ነገር ጠይቀ እዛን ተጠቀስክለት ምልክት ላይ ከሌለ እኛም የምንወስነው እንወስናለን። መጠ መጠየቅ ነው። ሌላ ዝም ብሎ ወሬ ምናምን አያስፈልግም። ጆከርን ሳበው አንዴ እዚህ ላይ አንዴ ሰያ እኔ ልናገር አንዴ። ይኸውላችሁ እዚህ ላይ ያላችሁ ለህዝቡ ነው የምናገረው። እዚህ ይሄ ልጅ ይሄ የገጠር ልጅ ይሄ ልጅ እንዳያወራ አፋፉን የሚለው ሚስጥሩ እንዳይወጣበት ነው። ምክንያቱም ይሄ ልጅ ላውራክ ሚስጥሩ እንዳይወጣበት ነው። እሱ ደግሞ ይሄ ልጅ ላውራክ ጆካ ወንዴ ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ እሱ ተመልሷል። የእኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። ጌታሁን ማለት ደግሞ ለዩኒቨርሲቲ ነው የሰጠው ማለት ነው። እሺ ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድን ነው መሰለህ?
ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ቪዲዮውን ስራ ሲባል ወዲያው እንደ ሀሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድን ናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። ያ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? እንትኑ የዋናው የሁለቱም የተክላይም የዛኛውን ፓስፖርት የት አላቸው? ፓስፖርት አቡ ፎቶቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶቸው ሲዘዋወር አይተሃል። እና አንተ እዛ ጋር ኖ እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ኮፒም ካላቸው አንድ ነገር ነበር። አቡ ቆይ አንዴ ጠይቅ፣ እኔ በደምብ ጠይቀው። ፎቶቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። ካምፕ ውስጥ ያገኘነውን ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ። እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ እንደተከለይ እነዛ አንድ ጥያቄ ልጠይቀው እኔ። ይቅርታ እሺ። ወንድሜ ይኸውልህ፣ እየተሰማህ ከሆነ ሀናን ከእናንተ ለይተው ጉድጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ። እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀናን ተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው፣ እኔንም መታኝ አለ። ውሸቱን አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ፣ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው። ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። እና ደግሞ የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ የሰራችው ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ነገር ማለት ነው። ሌላ ልጠይቀው አንዴ። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ ነው የከለለን ነው፣ ሩቅ አይደለንም። መቷት እምቢ ያለቻቸው። ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው የሄዱት። ሁለት ሌላ ሽፍታ መጥተው እሷን ይዘው ሄዱ። እኛን በጥፊ መታውን። ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው። ሚኪ እዚህ ጋር ልጁ ያለው ምንድን ነው? እየተቀዳ ስለሆነ አንዴ ቆይ ሚኪ፣ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት። እነዛ አዲስ የመጡት ናቸው ይዘዋት። ሌላም ተጨመሩ መጡ። ይኸው ምን አለ መሰለክ፣ ከወዳ ይዘውን የመጡት ሁለት ነበሩ። እነሱ ናቸው የደፈሩ። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከዛ እስከ ገመዱ ይዘውን የሄዱ ልጆች፣ ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ እዛው ወደኋላ። ወዲያ ሁለት መጡ። እኛን ቀጥሉ አሉን። እኛ ሀይዙኝ ማለት ነው።
4 መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ 2 ነበሩ መጀመሪያ። እዚህ ላይ ማወቅ ያለባቸው ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት 2 ሆኑ ደላሎቹ የሚለውን አልጠየቅነውም የገጠርልኝ። አሁን ትክክሉ 2ቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምፑ ፋርሻ ወሰዷችሁ። እኛን ይዘውን ይወድ ወደዚያ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋሉን አስቀምጠን። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሀል አንተ ነበር? የሉም። እዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። 2 ሴትና 1 ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫኑ ሲጀምር፣ እኛ ከእነሱ በኋላ ነው የተጫኑ። ብቸኛዋ ሴት የነበረች እሷ ነበረች? እሷን ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ 2ቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀውም? የደፈሯት ናቸው። ስማቸውን እናውቀው ማለት ሲጠሩ ማለት ነው። ጀምረ የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ እያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱ። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብቶሃል? ምን ታደርጋላችሁ መሰለህ? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለግ አትናገር። ግን አትሊስት ምንድን ነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚዩት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚዩት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ለአንተ ይንገር። ሚዩት አድርገው ግን እኛን ሚዩት አድርገን እና እሱን ብትሆኑ አይ አደባባይ አይደለም ከአንድ ወንድሜ አደባባይ አይሁን የምልህ ምንድን ነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል? አቡ ያ ሄድ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦልሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለ እኮ ይሳቅ የዱባይ ኤምባሲ የሚሰራውን ጠርተን እዛ እሱ እንዲያዝና ሀቁን እንዲናገር እኮ ማድረግ ነው። በባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታወሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቅድም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል ነበር። ከእነሱ ውጭ ማንም የሚደፍራት ነው። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቅሱ ነው። በዚህ አንድ ጊዜ ሌላ የምጠይቁት አለ። በነገራችን ላይ የገጠር ልጅ በነዛ ስለሄደና ግማሽ ከፊል ማለት እንትኑ ግማሽ በአማና ነው የሄደው። እንደገና ከዛ ደግሞ ወደ 7,000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7,000 ሪያል የከፈሉት እነሱ ናቸው።
ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይ ብለው ማስተላልፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተውም? ቆይ ልጠይቀው። ወንድሜ እየሰማ ከሆነ ወንድሜ፣ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብተሃታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ትፖስተዋለን። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ በአይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ፣ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃኑ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? በፍጹም 6 ሰዓት አንዲያው ቢታና 30 ደቂቃ ነው የተቀመጡ። ከዛ በኋላ አያችሁን? ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደ ማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ ጥያቄ ልጠይቀው። አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቦታ ጋር ወይ የሚሰማላ የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ። ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና 4ታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። 4ታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሀና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ፣ ጥቁር ቲሸርትን የለበሱት ሁለቱ ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ ያረፍንበት። ከዛ በኋላ አላየናትም። እስከ ስንት ሰዓት አስገዳችሁ ካረፋችሁበት? አንድ ጊዜ ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው ገረገንት መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሱ ወደዛ እየጎተተቻቸው እየጮኸች ነው በዛ ሰዓት። እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘም? ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበረ። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። ወንድም እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ ስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት፣ ይዘዋት እኮ ነው የተመለሱ። ስለ እሷ የተከራከራችኋት አንተና የጀዋሃ ልጅ ማነው አልክ ስሙ? አቢ የሚባል የጀዋሃ ልጅ አቢ የሚባል የጀዋሃ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን ትንሽ እንትን ያለው እሱ በተለይ የጀዋሃው ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል።
የማይሆነውና ማለት በአንድ አልሆን ሁለታችን ብቻ ነን። ትንሽ እንትን ያለ ከዛ ቀጥለ ደፋ አቃጥላለሁ። ከዚህ በኋላ እንዲ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለሁ ይበለው እስኪ አንዴ። ስልኩን ታውቀዋለህ? ያቢን የጀዋሃው ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁ ትንደዋወል ነበር። 60-73 ደስል ስጣችሁና ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው እናውራ ሁላችን አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኸኝ ነው? የሰማሁሽ ነው። ኦኬ ሊግል ናቸው እነሱ ገባ። በእንትን ምድረ ይቃማ አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። ተስፍሽ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት ውስጥ በፒክቸር ፑልአፕ ማድረግ አይችሉም። ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ነሄድ ነው ካሉ ሌጋል ትራፊክ ውስጥ ለሀናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራቱ አቅጣጫዎች እንዲታዩ ይደረጋል ማለት ነው። አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን ላይ የሚያወጣ እንትን መሬት ምናምን ፎቅ አለው ተብሏል ገባ። አትሊስት ይሄ ይመች የሚባለው ንብረቱ እንዲታገድ ማለት ነው ገብቷል። ስልኩ የሰጠኝ ስልክ አልሰራልኝም። የጀዋሃ ልጆች ታውቁት ይሆናል እንግዲህ የጀዋሃ ልጆች ስትኖራላችሁ እንትን አታድርገው። በውስጥ እንትን አድርገው አቡ ለምን መሰለህ አቡ አሁን እነሱ ሊደውልለት ይችላል እንዲጽፉልን ነው። በዚህ ካላወራን አናገኘውማ። ያ ልጁ ጋር ብትደዋወል ነው የሚቻል። ምክንያቱም ለምን መሰለህ ኮንታክት ሲኖራቸው ይደውሉበታል፣ ልጁ ላይ ያጠፉታል። ቁጥሩን አይደለም እኮ እኛ የምንጠይቀው። ልጁ እኮ አላውቀውም እኮ አለ። አገሩን ነው የምታውቁ ካላችሁ አሁን የተባለውን ልጅ በውስጥ አሳውቁን። መጥቶም ከሆነ ወደ ሳውዲ ገብቶሃል። አሁን የጀዋሃሊ ከሆነ እኔ አሁን ብዙ ጓደኞች አሉኝ፣ ደውዬ አገኘዋለሁ። ያውሩና ሚኪ አንድ ነገር ልናገር ከፈቀዳችሁልኝ ማለት ነው። ሳምንቱ ሙሉ ብዙ መረጃዎች ተነግሯል። ይህም የጀዋሁ ልጅ ቢመጣ ተመሳሳይ ይህንኑ የነገረን ነገር ነው የሚነግረን ማለት ነው። ብዙ ነገሮች እስካሁን ድረስ ተወርተዋል። እስካሁን ምን ላይ ተደረሰ? እነዚህ ደላሎቹ ሽፍቶች ናቸው። እንደማይገኙ እንደማይያዙ እናውቃለን። ቤተሰብ ጋር ለምንድን ነው ተኬዶ የማይጠየቀው? እነሱ የሚጠየቁበት መንገድ ምክንያቱም ቀን በቀን እየተካ ነገሩ እየተረሳ ህዝቡ የራሱ ነገር አለው። ያንን ነገር በቃ ወደ ስራው እየተመለሰ እየረሳው ይመጣል። አሁን የኢትዮጵያ ህዝብ መለው የኢትዮጵያ ህዝብ ሁሉም ከኛ ጎን ነው። ከሀና የነበራችሁ ሰዎች ከደላለው ከምኑ በላይ እንኳን እዚህ ያለው ሰው እሷ ራሱ እዛ ሁና እየተሰቃየች እናንተ ናችሁ የራሴ ሰዎች ናቸው ለዚህ ያበቁኝ እያለው መጥቶ ልጁ የተናገረው ይሄንን ነው። አብሮ የነበረው ልጅ ባለቤት እናንተ ናችሁ። ሜቢ ይሄ ነገር እንኳን እንትን ቢሆን ዘላለም በህይወት እስካላችሁ ድረስ ይሄ ነገር ይቀጥላል። እናንተ በህይወት እስካላችሁ ድረስ ባይዘው ወንዴ ባሏ እኮ ሳውዲ ነው ያለው ታውቃለህ አይደለ? ግን ባሏ ማድረግ የማይችለውን ነገር እኛ ወንድሞቹ እናድርግለት እስኪ። ባሏ መናገር የማይችለውን እኛ እዚህ ሆነን እንናገር በነፃነት ብለን ነው እንጂ ባሏ እኮ እዛ ስራ እየሰራ እኮ ነው ያለው። መጥቶ እንኳን አንድ ቀን ቃሉን ሰጥቶ አያውቅም። እዚህ እኮ የሚገርም እኮ ሚኪ አመሰግናለሁ። የኔም ጥያቄ እሱ ነበረ። ወንድሟና ባሏ ሳውዲ ላይ ያሉ አይደል? ወንድሟ ይቃማ አለው፣ የመኖሪያ ፈቃድ ህጋዊ ነው። ገባክ? አንድ ቀን መጥቶ እዚህ ምስክርነት ሰጥቶ አያውቅም። ግሩፕ ላይ እንኳን በቅጹ ወሬ አያወራ፣ መረጃ አያመጣም። ልጅቱ እኮ ሰው አልባ መሆኗን የምታውቀው ሴት ሁና በሴትነቷ ተጠቅጣ የሚደርስላት እንደሌለ የምታውቀው አንድ ተቆርቋሪ እንኳን መጥቶ ደህና መረጃ የሰጠ የለም። ምን አይነት እድል እንዳላት ነው። ሰማይ መሬቱን መደባለቅ ያለበት ባሏ የለም እስካሁን ድረስ በዚህ ችጅ ጉዳይ። ስለዚህ ከጀርባ ያለው ሰው እኔ ከዚህ ሁኜ ሰያ ከዛ ሆኖ ወንዴ ተስፍሽ ከዛ
እነ ሳሪ ስራተው እነ መሲ ስራተው ይሄን ሁሉ የሚያደርጉት መፍትሄ የሚገኝበትን መንገድ ወደ ትንሄድ አቅጣጫዋን ለማግኘት ነው። ይሄ ደግሞ ከማውራታችን የተነሳ ከተናን ወደ የገጠር ልጅ ምስኪን ነው የሚያውቀው ነገር የለም ተው ሰርቶ አደር ነው ስትሉ የነበሩ ሰዎች ዛሬ ይሄ ልጅ መጥቶ የገጠር ልጅ እየቀረጸ በአይኑ አይቷል። ይህን ለምን አልነገራችሁም ሲላችሁ ምን ተሰማችሁ? ይሄ ደግሞ ከመጠየቅ ከመቀመጥ ገዝት ከመክፈት የመጣ ነው። ነገሩን ደፋፍነን በውስጥ አንድ ሰው ልትጎዳ ትችላለህ፣ ልጅቱን ላታስለቅቃት ትችላለህ። እኔ በጣም ገርሞኝ ነው። በቃ እኔ ከዚህ በላይ ምንም አልልም። አይ ቲንክ መረጃ አለ ምናምን የምትሉ ሰዎች ከታች ያላችሁ ሰዎች ይሄው መጣ። ልጅቱ እኮ አብራት ኦልሞስት 14 ቀን አብራት የነበረች ልጅ 14 ቀን ሆኗታል። አሁን ወደ ሳውዲ ከመጣች ተናገረች እኮ መጣለ። ኦልሬዲ እሷ ናት መጣ የተናገረች። የራሴ ሰዎች ናቸው ወይ ጎዱኝ ለዚህ ያበቁኝ የራሴ ሰዎች ነው ብላ ያለች እኮ እነሱን ወንዴ ሳውዲ መሄድም ካስፈለገ እኛ ትኬት ቆርጠን እንሄዳለን። ችግር የለም። እስከ መጨረሻው እንትን ለማለት እኔ በራሴ ፈቃደኛ ነኝ። በተፈለገበት ሰዓት ሄዶ እነዚህን ሰዎች ክስ ሊመሰረትባቸው በህግ ወደ ኢትዮጵያ መቼስ ወደ ሰማይ አይሸሹም ከዚህ ወይ ራሳቸውን አንቀው ካልገደሉ በስተቀረ። ግን አሁን ትልቁ ደግሞ አሁን ሰያ ዛሬ ያመጣው ደግሞ ቀጥታ ወዴት እንደሚያመለክትና ንጹህ ኢንፎርሜሽን ያለበት ቦታ ላይ ተደርሷል። ከዚህ በኋላ እነዚህ ኢንፎርሜሽን ያላቸውን ሰዎች ስታወሩ በውስጥ አውሯቸው። ግን ደግሞ አንድ የቀረ ሰው ደግሞ አለ። ጌትነት የሚባለው የባሏ ጓደኛ ለእነ ይመች አሳልፎ የሰጣት እነዚህ ሁለት የደፈሯትን ልጆች ትግርኛ ቋንቋ የሚናገሩት እነሱ ላይ ለመድረስ ጌትነትና ይመች እንዲሁም ደግሞ ባሏም ሊያውቅ ይችላል እኮ። አንድ ወንጀል በየትኛውም ሀገር ሲሰራ የሆነ ወንጀል ሲሰራ ፖሊስ የሚጀምረው ከቤተሰብ አካል ነው። ሀና በምንስ እችሊ ሶሻል ሚዲያ የምትጠቀም ልጅ ናት። ስለ ቲክታክ ታውቃለች። ያንንስ ቦታ መርጣ ልትሄድበት የቻለችበት ምክንያት ምንድን ነው የሚለውን ትኩረት ተደርጎ እነዚህ ሰዎች ላይ ሳውዲ መሄድ ግን ካስፈለገ ውለን አናድርም። እኔ ነገም ቢሆን ሄዳለሁ በተፈለገው ቀን ማለት ነው። ሳሪ ሰላም፣ እንኳን ደህና መጣሽ። ቀጥይ። እንኳን ደህና ቆያችሁ። ይቅርታ ያው እንግዲህ በጣም ብዙዎቻችን ኢሞሽናል ከመሆናችን አንጻር ዝምታን እየመረጥን ነው። እንግዲህ እናንተ ናችሁ እየለፋችሁ ያላችሁት። ግን እውነትም ባለቤቷ ጓደኞቿ እኔ አሁን አንዳንድ ኮሜንት ትናንትና በጣም እያየን ነበር ሲዘዋወር። ያ ቆሻሻ የሆነ ሰውዬ የሰራው ላይ ቪዲዮ አንዳንድ ነጋዴ የነበሩ ልጆች እዛ ጋር ስለሱ ተገኑ ነው ሲሰጡ ነበረ። እሱ ግን ባደረገው ነገር ስህተት ነው ብሎ ይቅርታ ሲጠይቅ ነበረ። ዘመድ የላትም፣ ጓደኛ የላትም፣ አብራ የበላችሁ አብራ የጠጣችሁ የለም ወይ? አይመጡም ወይ? ኢንፎርሜሽን አይሰጡንም ወይ? ባለቤቱ አይመጣም ወይ? ኢንፎርሜሽን አይሰጠንም ወይ? ምክንያቱም ልክ መሲ እንዳለችው ነው። ከመጀመሪያ ከነሱ ጀምሮ ብናገኝ ኖሮ እስካሁን እዚህ አንደርስም ነበረ። ጌትነት ማለት የባሏ ጓደኛ ነው። ጌትነት ማለት ደግሞ እሷን የወሰዳት ነው። ምንቴ ማንበሬ ይመች የሚባለው ደግሞ እችን ልጅ የሚፈልጋት ነው። ያው ተጽፎልሃል፣ ልኬልሃለሁ ለአንተም ሰውም በተደጋጋሚ እየጻፈልኝ ነው። ስለዚህ እንደዚህ አይነቱን ነገር ለምንድን ነው እነሱ መተው ለኛ በቂ ኢንፎርሜሽን የማይሰጡን? ኢቨን ስልክ እንኳ ተደዋወለች የተባለው ማን ጋር እንደሆነ ለምን አይሰጡንም? ሚኪ ለምን አይነግሩንም? ካላስ አሁን እኛ እሺ የቻልነውን እያደረግን ነው። ግን በዙሪያዋ ያሉ ሰዎች ለምንድን ነው ሚኪ ከአንዳንድ ጸጭረጭ አሉት? እስኪ ንገር። እስካሁን ማን ነው የመጣው? 50 ሺህ ሰው ተሰብስቦ የሁሉ ሲፈጭ ሲቆላ ማርያምን ሚኪ አንድ ሰው እንኳ ጓደኛ ነኝ አንድ ሰው ባሏ እንኳ ባካችሁ ገዝት ልግባ ልቀመጥ ላስተባብል የሆነ ለምን አይሉም? እስቲ በመቤቴ ለምንድን ነው ኢቨን እንኳ የዛኔ ተሰብስበው ለሽምግልና ብለው ከመጡ በኋላ እየወጡ አይተህ እንደሆነ ሰያም በውስጥ እኔም በውስጥ እየወጡ አይ በቃ ነገር የተፈጠረው ይቅርታ እኛ ተሳስተን ነው እያሉ ነው። ኢቨን ሴቷን መሲ አውርታታለች። ሴቷን ኢቨን ይኸውልህ ቮይስ አድርጋላታለች። ለምንድን ነው ችግር አለ ወይ? እስቲ ወደ እነሱ ደግሞ እንዙር። ከዛ ውጭ የምርም አሁንም ቢሆን ልንገር ተስፍሽ ይሳቅ በጣም ብዙ ነገር እኛን የረዳን ነው። ብዙ ነገር ያውቃል፣ ብዙ ነገር ይችላል፣ በጣም ብዙ ነገር ማስኬድ ይችላል። ከይሳቅ ጋርም እጅ ከጓንት ሆነን ብንሰራ ደስ ይለኛል። ተስፍሽም እንደዙ። ምክንያቱም ያው ተስፍሽም ሀገሩን በደንብ ያውቃል ያለው ነገር። ለሁላችሁ አሁን እዚህ ጋር መናገር ያልፈለግነውን እንዲሁ ፍንጭ እንስጣችሁ። በህግ አካሄድ ሲካሄድ መጀመሪያ ቤተሰቦቿን ማግኘት አለብን።
ቤተሰብ ነው ክስ የሚመሰርተው። እነሱ ክስ ሲመሰርቱ ምን ይደረጋል? ኔክስት ጠበቃ ይቀጠራል። ያለውን ነገር ዶክመንት ይሰባሰባል። በሱ እዛ አካባቢ ባሉት ሰፈሮች ደግሞ ሄደው ሎስት የሆኑ ደግሞ በጣም ብዙ ፎቶ ሲላኩ የነበሩት ውስጥ ከነዛ ቤተሰቦች ደግሞ 2 ሰው 3 ሰው ከተገኘ እዛ አካባቢ ካለ እነሱም በዚህኛው በዋናው ክስ ላይ ተጨማሪ ክስ እንዲደረግ ይሄዳል። ይህንን በቤተሰብ በኩል የሚሄድ አንድ ፕሮሰስ ይሆናል። የሚቀጥለው ሁለተኛው ፕሮሰስ ደግሞ ለኢንሳ እኛ ማስ ሪፖርት በሚባለው የጠፉት እንዳሉ ሰዎች ተሰብስበው በሱ በኩል የሄዱት ሰዎች ካሉ እነኛ ሰዎች